ነው እግዚአብሔርን እንዴ እኔ አንተን ብያ እንዴ ተከትዬ እዚህ ድረስ የመጣሁት እኮ ሃይሚ እኔ ደግሞ እንዳትመጪ ብዬሽ ነበር አይደል ለዚህ ነው ለዚህ አልነበረ ግን ቡታጀራ ከመጣሁ ያቀር እንደማገኘት ለራሴ አሳምኜው ነበር ምክንያቶች ነበር ማግኘቱ ለምን አስፈለገ ሰላም አግኝተን ነበር አይደል ወይስ አንተን በውስጥ እያወራችሁ ነበር ሃይሚዬ እየጨቀጨቀች ነበር አልገባኝም ምክንያት ነበርኝ ያገኘው ምንድነው ምክንያት በቃ ነግሬሻለሁኝ እኮ ለሁለታችንም ስል ነው ብዬሻለሁ እኮ ለሁለታችንም ስትል ለምን እንደዛ ከሆነ ከኔ ጋር ማግኘት ነበረበት እኮ ዛሬ ታገኛታለሽ እሺ እኔ እኮ እንዳትናደጂ ብዬ ነው ብቻዬን ያገኘሁት እኔ ምን ያናድደኛል እንደዛ ያላከችበት ነው ምክንያት ተናግሬያታለሁ እኔ እኮ እንደውም ማለት ነው ምንም መናገር ምናምን አይደለም በቃ እሷ አስባበትና አቅዳበት ነው አይደል እንዴ ያደረገችው ብሩኬ እኮ እኔን አትረጅኝም እሺ እኔ እንዴት ልረዳ ከዚህ በላይ እንዴት ልረዳ እንዴ ስንት ተረዳውክ በጣም ብዙ ጊዜ ተረዳውክ እኮ አይደል እንዴ በጣም ብዙ ጊዜ እንዴ ባለፈው እንደዛ ተጨቃጭቀን እንደዛ እንዴ ያ ሁሉ ነገር እኔ ነኝ አይደል መልሼ እኮ ዝም ያልኩት እኔ ነኝ በቃ ይሁን በሚለው ማለት ነው እንዴት ያለኔ ታገኛታለህ ብሩክ እኔ ባንተ የተናደድኩት በዚህ ነው ሰላም ፋሚሊ እንዴት ናችሁ ዛሬም ተመልሰን መተና ማለት ነው ሰብስክራይብ ላይክ ሼር ማድረጋችሁን እንዳትረሱ የዛሬ የሚገርም ቪዲዮ ነው ባለፈው ክፍል ስላልሰራሁላችሁ በጣም ይቅርታ ስላልተመቸኝ ነው በራሴ ጉዳይ እና ሃይሚና ብሩክ ቡታጀራ ሄደዋል በመጀመሪያ ያልተረዳችሁ ለተረዳችሁ ከዛ በመቀጠል ደግሞ ብሩኬ ሌላ ሴት ይዟል ቡታጀራ ላይ ማለት ነው እና ሃይሚ ደግሞ ያን እውነታ ለማውጣት እየጣረች ነው ዛሬ ደግሞ ልጅቷ ራሷ ከሃይሚ ጋር ሶስቱም ከብሩኬም ጋር ጭምር ማለት ነው ተከታትለው የሆነ ቦታ ተዘጋጅቶ ወይ ደግሞ የሆነ ቦታ ቆመው ተቀጣጥረው ያወሩ ይገኛሉ አብራችሁኝ እንድትሆኑ እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ ላይክ ሼር ማድረጋችሁን እንዲሁ ሰብስክራይብ ማድረጋችሁን ቤቱን በመያዝ ፋሚሊ ሞት ይችላልላችሁ እስከዛው ድረስ የትም ሳትሄዱ ላይክ እያደረጋችሁ ቪዲዮን እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ ሌትስ ጎ ወደ ቪዲዮ ተገባምነ አንተ ላይ ቅሬታ እንዲኖረኝ ነው ያደረከው እንዴ ለምን መልሰ እምነቴን ለምን ታጎልብኛለህ እንዴ ሳምነ የማይሆን ነገር ለምን ታደርጋለህ እሷ ማግኘቱ ለምን አስፈለገ አይ ለሁለታችንም ብዬ ነው በቃ እሷ የፈለገችው ይሄን ነበር አይደል እንዴ በቃ እንዴ ይሄን ነበር የፈለገችው በቃ እንድታገኛት ነበር የፈለገችው በቃ አንተም አገኘሃት እሺ እሱን ካመንሽ ለምን ከኔ ጋር ታያለሽ አንቺ ብሩኬ ከዛ በላይ ምንም እኔ አልፈልግም በቃ ባለፈው ብዙ የተጣላንበት ነገር ነበር አይደል ዋሽተኸኛል ደግሞ እኮ ምንድነው ያሾሽ ዋሽተኸኛል ስለሁለታችሁ ምንድነው ያሾሽ ምን ዋሾሽ ብሩኬ የድሮ ላይፍ ነበረን ግን እስቲ ነው እየተገናኛችሁ ነው ከሆነ አይደል እንዲያገኙት ነበረን እኮ ከዩ ጋር የድሮ ላይፍ ነበር እኔ እሺ እንዴት ላስብ ለሷ ብለህ መተህ እኮ ደግሞ እሷን ለማግኘት ብለህ መተህ ቢሆንስ ሃይሚ ይሄንን ቃል እሺ አትበይው ከቻልሽ እሺ አልለው እኔ ራሴ ትልቅ ምክንያት ፋሚሊ ተመልሰን መተና ማለት ነው ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ በተለይ ቪዲዮን ላይክ ያደረጋችሁ የዛሬ ቪዲዮ ምንድነው ዋናው ነጥብ ሃይሚና ብሩኬ ቡታጀራ ከሄዱ በኋላ በድብቅ ብሩኬ እዩ የምትባል ወይ ደግሞ የቀድሞ ፍቅረኛው እንደሆነች እየነገረን ይገኛል ማለት ነው ስለዚህ ብሩኬ የቀድሞ ፍቅረኛ እንደነበረች እዩ ደግሞ አሁን ደግሞ ተመልሳ ሃይሚ ምንም አታውቂም በውስጥ መስበር እያወራኝ ነው ለኔ ብሎ ነው ቡታጀራ የመጣው እያለች ትገኛለች እዩ ስለዚህ የሁለቱንም ጦርነት አብረን የምናየው ይሆናል የትኛው እውነት የትኛው ውሸት በራሳችን የምናጣራ ይሆናል የኔ ፋሚሊ ሰብስክራይብ ማድረጋችሁን እንዳትረሱ በቅርቡ 2000 ሰብስክራይብ እንገባለን ብዬ አስባለሁ ላይክ ሼር ማድረጋችሁንም እንዳትረሱ በተለይም ቪዲዮ እስከ ፍጻሜ አብራችሁኝ ቆይታችሁ ላይክ ማድረጋችሁንም እስከ ቪዲዮ ፍጻሜ አብራችሁኝ ሆኑ ሌትስ ጎ የቀጠለውን ቪዲዮ አይተን ተከታትለን እንመጣለን ሐሳብ አስተያየታችሁን በኮሜንት ሴክሽን ማስቀመጣችሁ እንዳትረሱ ወደ ቪዲዮ እንደዚህ አይነት ቃል አትወሪ በእናትሽ እሺ የራሴ ትልቅ ምክንያት አለኝ እንደዚህ ምክንያት ከሆነ መጨረሻሽ የሆነ ሊደብርሽ ይችላል በእውነት የመጣውበት ኬስ አይደለም እግዚአብሔርን አይደለም የመጣውበት ምክንያት ከተበላሽ ሃይሚ ተስፋ ቆርጣለሁ በሁሉም ነገር እና ከቻልሽ ደግሞ አውሪኝ በቃ ሁሉ ጊዜ የሆነ ነገር ሲፈጠር እኔና አንቺ አንጣላ ሰማሽኝ የሆነ ነገር በተፈጠረ ቁጥር እኔና አንቺ መጣላት የለብንም እና መግባባት አለብን እኔና አንቺ መግባባት አለብን ሃይሚ እኔ በእናትሽ ለምን አትሰሚኝ እንዴ ምንድነው የሚያግባባን አልገባኝም ምንድነው የሚያግባባን
አንተ የፈለከውን ሴት እያገኘህ ከፈለከው ሰው ጋር ይሆንክ ከዛ እኔ ልረዳክና እያወራውክ ምናምን አብሬክ ነው። እኔ ከፈለኩት ሰው ጋር ይሁን ምናምን ፈልጌ አይደለም እንደዛ አይነት ነገር ማደርጉ ገብቶሻል እኮ እኔ ለምን ዋሽ ያለፈ ነው ብለህ ለምን ዋሽኸኝ እኮ ያለፈ ነው የኔና የሷ ታሪክ። ብሩኬ ባትወዳት አታገኛትም ነበር። ይወደኛል እኮ አለችኝ አይደል እንዴ? ባትወዳት አታገኛትም እሷ ያለችሽ ከኔ አንደበት ወጥቷል። አንተ ምን ትለኛለህ? አንተ ምን ትለኛለህ? ካንተ ምን እጠብቃለሁ? ብሩኬ አንተ ምን ልትለኝ ትችላለህ? ንገረኝ፣ ምን ልትለኝ ትችላለህ? እኮ ከኔ አንደበት ወጥቷል እንደዚህ አይነት ነገር። ብሩኬ ተው፣ ማይሆን ነገር አታውራ። እግዚአብሔርን ተው፣ የሚቆጨን ነገር አታውራ እኮ። ምንድነው ያወራሁት? እሷ ነው ያለችሽ። እሷን ስትመጣ ታወሪያታለሽ። እሺ ትምጣ። ሄዳለች እኮ ትመጣለች። አላቅም ካሜራ ደቅኜ ነው ማገኘሽ ምናምን ብያታለሁ። ሌላ ነገር መስሏ ከቀረች አዶን ነው። አንቺንም ፈርቼ ነበር፣ ምትመጪ አልመሰለኝም ነበር። ለምንድን ነው የማልመጣው? በቃ እኔ አልመሰለኝም ትመጫለሽ ብዬ ኤክስፔክት አላደረኩም። እዩንም በቃ ዝም ብዬ ነበር ካሜራ ደቅኜ ከመጡም ይመጣሉ ምናምን ነው ያልኩት። ገብቶሻል አይደል? እኔ እኮ ምንም የሚያስቀረኝ ነገር እኮ የለም። በሰዓቱ ስለተናደድኩ እንጂ እኮ ምንም የሚያስቀረኝ ነገር የለም። ምክንያቱም እኔ ምንም አላጠፋውም። የሚያሳፍረኝን ነገር አላደረኩም። ገባ አይደለ? ስለመጣሽ አመሰግናለሁ። እኔ የሚያሳፍረኝን ነገር ነው ያደረኩት። ብሩኬ አሁን በዚህ ነገር አንጨቃጨቅ። እንግዲህ ፋሚሊ ተመልሰን መጥተናል ማለት ነው። ሐሳብ ወይም አስተያየት ለመስጠት ያህል ነው። ያው በመሀል እየገባው የማውራት እንትን ስላለብኝ፣ ስለዚህ ምንድነው እነዚህ ልጆች ብሩኬ ብቻውን ለምን መምጣት እንደፈለገ አሁን የገባን ምን ይባላል? አሁን ሃይሚ ባለፈው ክፍል ላይ በጣም አዝናና በጣም ደብሯት ነበር። ምክንያቱም ብሩኬ እንደዚህ አይነት ነገር ያደርጋል ተብሎ ማይጠበቅ ስራ ነው የሰራው። ሃይሚ ደግሞ ትክክል ናት፣ የራሷ እውነት እንዳላት እኛ ይገባናል። በተለይ የሃይሚ ወዳጆች ይገባቸዋል ማለት ነው። ስለዚህ እሱ ያደረገው እዩን ያለፈውን የፍቅር ህይወቱን እሷን ለማግኘት ይሁን ለምን ለማምጣት እንደፈለገ አናውቅም። ሌላ ደግሞ ብቻውን ለማምጣት ነበር ባለፈው ክፍል ላይ በጣም በብዙ ልመና ነው እሷም አብራ የመጣችው። ስለዚህ ይሄን እውነቱ ይሄኛው ከሆነ በደንብ እስከ ቪዲዮ ፍጻሜ አብረን ተከታትለን የምናውቅ ይሆናል። የትም ሳትሄዱ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ወደ ቪዲዮ እሺ ለመጨቃጨቅ ፈልጌ ማለት ነው። በቃ ተው ብሩኬ፣ ስህተትህን ለማመን ሞክር። ሁልጊዜ ምክንያት አለኝ እንደዚህ ነኝ ምናምን። እኔ ካንተ የምናደደው ማለት ነው ጥፋትህን ቶሎ አታምንም። ይቅርታ አላልኩሽም? ይቅርታ ከማለት ውጭ እኮ ምንም ልልሽ አልችልም። ጥፋት ሆኖ ከታየ እኔ ያመንኩበትን ነገር ነበር ያደረኩት። እንደዛ ካሜራ ተደብቆ ተቀርጬ ደግሞ ይወጣል ብዬ ጨራሽ ኤክስፔክት አላደረኩም። እንዴት ነው የማይወጣው? እንዴት ነው ኤክስፔክት አላደረኩኝም እኔ። አንተ እኮ እንደተረዳሁት ከሆነ ብዙ ጊዜ ነግረህ አልተረዳሃትም ወይም ደግሞ አልሰማሃትም። ገባ አይደለ? በእኔ እናንተ ዙሪያ ራሱ እሷ ጓደኛ ከሆነች ፍቅረኛ ከሆነች እኮ እኔን ኢግኖር ማድረግ ነበረብህ። ነች እያልሽኝ እኮ ነው አይደል? አዎ። አንድ አመት ሙሉ ካንቺ ጋር ሆኜ ከሷም ጋር ነበርኩ ነው። እሱን አላውቅም እንግዲህ እንደዛ እኮ ነው የግል ላይፍህን አላውቅም። እኔ እናንተ እኮ ምንም በመሀላችን እኮ ይሄን ያክል እንደሷ እርግጠኛ ሆኜ የሚያስወራኝ ነገር ይሻሉ አይደል? ችግር ሲፈጠር ነግሬሻለሁ አይደል? አልነገርኩሽም? ብትነግረኝስ እኮ ነግሬሻለሁ። ያለፈ ኬዝ ነው አልኩሽ። እዛ ጋር የነበረው ነገር ግን ደግሞ እንደመጣህ አገኘሃት ሃይሚ። እዚህ የመጣሁበት ምክንያት ሁሌ በመጣ ቁጥር ታገኛታለህ። ሁሌ በመጣ ቁጥር ታገኛታለህ። እርግጠኛ ነሽ? እሷን መጠየቅ ትችያለሽ ከፈለግሽ። እሺ ቁጥጣና ጠይቂያት። መቼም ሁልጊዜ እኔ ነኝ አይደለ ባልተረጋገጠ ወሬ የማወራው። አሁን በመሰለሽ መንገድ ነው እየሄድሽ ያለሽው። አሁን ንጹህ ሰው ነህ አይደለ? በጣም ንጹህ ሰው ነህ። እንደዛ ነው እያልክ ያለኸው። ሁልጊዜ እንደዚህ ነው የምትለኝ። ሁልጊዜ አይደለም። በጣም የሚያሳምመኝ ንግግር ደግሞ ይሄ ነው። ራስህን ነጻ የምታረገው ነገር በምንድን ነው ነጻ ያደረኩት? ሃይሚ ስነ ስርዓት በእናትሽ ወደ እልህ እንድሄድ አታድርጊኝ። ወደ እልህ እንድሄድ አታድርጊኝ ምንም የለንም እኮ። የለም እሺ፣ አገኘኋትና የሆነ ነገር አለ ማለት ነው ወይ? ትምጣና ከመጣች በራሷ አስተማያለሽ። ከኔ ጋር ማግኘት ትችል ነበር። ስታገኛት ከኔ ጋር ማግኘት ትችል ነበር እያልኩ ነው። ደጋግሜ እየነገርኩ ነው። ባሪያችሁን ልንገርሽ፣ በትንሹ ነገር ነው የምትናደዱ የምትበሳጫችሁ። ስለሌሎች ሴቶች አይመለከተኝም፣ ስለራሴ ነው የማውቀው። አሁን እዛ ጋር ብትኖሪ ሰላም ታገኛ ነይ እስቲ እዩና አገኛት ምናምን ብዬ ባመጣሽ ትመጫለሽ። በአንተ እምነት ይኖረኝ ነበር። ከዛ በኋላ ሌላ ጭቅጭቅ እንደምታነሺ ደግሞ እኔ እርግጠኛ ነኝ 100%። ምንም አላነሳም። እርግጠኛ ነበርኩኝ። እርግጠኛ ነኝ በብዙ ነገር አይቻለሁ። አንተ የደበቀኝ ነገር እስከሌለ ድረስ አንተ እኮ አሁን ይሄን ነገር ደብቀኸኛል አይደለ? እንዳገኘሃት ራሱ ደብቀኸኛል። ገብቶሃል አይደል? የሚደራሽ ብዬ እኮ ነው፣ እንዳትናደጅብኝ ብዬ እኮ ነው። በጣም ነው እንደምታስብልኝ። እሺ በቃ ዝም ብታስብልኝ ኖሮ ማድረግ የለብህም። እሺ አገኘኋት አይደለ? ምን ተፈጠረ? ምን አደረኩ? እሱን ስትመጣ ከሷ ፍንስማው። እርግጠኛ ከሆነ ለምን አትሰሚ? እርግጠኛ ከሆነ ማለት ነው። በጣም ነው እንጂ የምትዋሸኝ እኔ። አዎ እሺ
ትናንት እንኳን እየጠየቁ የት ነበር ከማን ጋር ነበር እያልኩ ራሱ ከሰው ጋር ነበርኩ። ግዴታ መናገር አለብኝ ነው? እኔ ስላንተ ማወቅ የለብኝም እንዴ? አይሚ ማወቅና ማወቅ የሌለብሽ ነገር በጣም ብዙ አለ። ልክ ነህ። ስለ ግል ፍቅረኛ ስለ ግል ህይወት ለምን አውቃለሁ? አይሚ ስነ ስርዓት ለምን አይኖርሽ? ስነ ስርዓት ይኖርሽ። እንደዚህ አትበይ ብሩክ፣ አታበሳጨኝ እኮ። እንደዚህ አትበይ። አክብሬህ የመጣሁት እንደዚህ እንድትለኝ አይደለም። ገባ አይደለ እኮ። እንደዚህ አትበይ። እስኪ ከቻልሽ አትበይ። እንደዚህ አይነት ቃል አታንሽ። እሺ አለኝ። ለምን ስነ ስርዓት አይኖርሽ? በቃ አለኝ። ይሄው ዝም አልኩኝ። በቃ ይሄ ከድሮ ፍቅረኛ ጋር ምናምን አትበይ። በቃ ከሷ ጋር ያለፈ ፓስት ነው አይደል? የባለፈው ነገር ለማስተካከል ነበር እሷን ያገኘሁት። ገብቶሻል አይደል? በስልክ ብቻ ምን ነገር ስላልነበር እያስተካከልከው ነው አይደል? መታለች። ሰላም እንዴት ነሽ? በስራ ሰላማት ነው ምትነግሩኝ ነገር አለ? አዩ አመሰግናለሁ ስለመጣሽ በቅድሚያ እና መምጣት ስላለብኝ የመጣሁት ግሬሎ። ትላንት በጣም እየጨቃጨቅን ነበር አንቺ ጋር። ለምን እንደዛ አይነት ቪዲዮ እንደላክሽ ሊገባኝ አልቻለም። እንደዛ አይነት ቮይስም ለምን እንደላክሽ ሊገባኝ አልቻለም። ገብቶሻል? ሃይሚ ጋር እንግዲህ ፋሚሊ ተመልሰን መተና ማለት ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። የዛሬ ቪዲዮ እንደተለመዱ በጣም ጭቅጭቅና ግርግር የበዛበት ነው። እንደምትመለከቱት ሃይሚ ብሩኬና ልጅቷ ተገኝተው እያወሩ ነው። እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። የትም ሳትሄዱ ሐሳቦቻችሁን ለማን እውነታው እንደሚገባ ለማን መደገፍ እንዳለባችሁ በኋላ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። ሌትስ ጎ ወደ ቪዲዮ። እኔ እንድበጣበት ከሆነ ከሃይሚ ጋር እንድጣላ ከሆነ ያንን አልፈልገውም። ሰሚኛለሽ? ከሷ መስማት ሃይሚ ዞርሽ አውረት በቃ ማወቅ የምትፈልጊው መጠየቅ ትችላለሽ። እኔና እዩ ምንም የለንም። ከዚህ በፊት ነበረን አይደል? አሁንም አለን። ከዚህ በፊትም ነበረን፣ አሁንም አለን። ምንድነው ነው ያለን? ሁሉም ነገር ቢያበቃ ደስ ይለኛል። እዚህ ጋር ማለት እውነቱን ማወቅ አለባት። አንተም ደግሞ እውነቱን መናገር አለብህ። የትኛውን እውነት ነው የምናገረው? እኔ እናንተ ጋር ያለውን እውነት ነው እኮ። ምንድነው ያለን? እኔና አንቺ በፊት እኮ ነበር የነበረን። አልተግባባንም፣ ልንግባባ አልቻልንም። ልጆችም ነበረን፣ ተለያየን። እሺ ምን አዲስ ነገር አለው? አጋጣሚ ነው ያገናኘን። አይተሽ ከሆነ ከፈለክ የኔ አይ ቲንክ ዩቲዩብ አለም ስመጣ ሁለተኛ ቪዲዮ ላይ ነው የተገናኘነው። አዳብና ሄደብና በዛው ተዋወቀ ምናምን። ጥሩ ልጅ ነበረች፣ ተገናኘን በቃ አይደለም? እሱ ነበረ፣ እንደዛ ነበረ አመጣጣችን፣ እንደዛ ነው አለቀ። ሁሉም ሰው ሲጀምር ሁሉም ጥንዶች ሲጀምሩ መጀመሪያ አላቸው። ከዛ በኋላ እያለ የሚቀጥል ነው ብዙ ነገር። ምን አደረገ ነው የምትይኝ? ምን ይፈጠራል? ትላንት ያገኘሁሽ ለምንድን ነው? ከዚህ በኋላ የኔን ህይወት አትበጥብጪ አይደለም? እውነቱን ተናገር ነው እያልኩ ያለሁት እኮ። የትኛው ምን ብዬ ነው የምናገረው? የትኛው ነው? አንተ ለምዶ ካሜራ ፊት ስትሆንና እኔ እናንተ ብቻችንን ስንሆን የምታወራው ለምን አታወራው? ካሜራ ፊት ስትሆን ለምንድን ነው? ጤነኛ አይደለሽም እንዴ? ምንድን ነው የምትቀበጣጠሪው? እኔ ምንም እየቀባጠርኩ አይደለም፣ እውነቱን ነው እየተናገርኩ ያለሁት እኮ። ካሜራ ፊት ስትሆን አትዋሽ። በቃ እኔ ጋር ስትመጣ እኔ ስታገኝ ስነ ስርዓት አስደብርሻለሁ። ለምንድን ነው የምታስደብረኝ? እውነቱን ስላወጣሁበት ስለምንም እውነት አይደለም። እውነቱን ስላወጣሁ የት ነው የምትሄጂው? ከዚህ በላይ መስማት አለ። ማወቅ ያለብሽ ነገር ማወቅ ያለብሽ ያለ። ከዚህ በላይ ለምንድን ነው የምትዋሺው? ለምን እውነቱን አትናገሪም? ለምን አትናገሪም እንዴ? እኔ እኮ እውነቱን ነው እየተናገርኩ ያለሁት። ለምንድን ነው የምትዋሻው? እኔ ምንም አልዋሸሁም። እዩ በእናትህ እዚህ ጋር የሆነ እንድናደም ምናምን አታርጊ። ወይስ ሁለታችንንም ነው የምትፈልገን? እንደዛ ነው? ከሁለታችንም ጋር ነው መሆን የምትፈልገው? ምን አይነት ወሬ ነው የምትፈልገው? እኔ ጋር ስትመጣ የምታወራኝን ወሬ የምትነግረኝን ነገር በሙሉ ንገራት። አለቀ። ምንም አላልኩሽም። ያገኘሁሽ ከዚህ በፊት እኔም ጋር ሃይሚን ጋር እየበጠበጥሽን ነበረ። እሱ እንዳታደርጊ ነው ያልኩሽ አይደል? እኔ እየበጠበጥኳችሁ እኮ ነበር። በቃ ነው እየተናገርኩ ያለው። አሁን ትላንት የላክሽው ቮይስ የኔን ህይወት አይበጠብጥም። ሃይሚ ጋር የላክሽው እንዴት ነው? እንኳን ደህና መጣችሁ። አንቺን እኮ አይወድሽም ዝም ብሎ ነገር ነው ምናምን ትነግረኛ ታውቅም። ሁሌ እኮ ያገኛኝ ቁጥር እንደምትወደኝ ትነግረኛለህ። እዩ ለምን ከኔ ጋር መሆን እንደምትፈልግ እኮ ትነግረኛለህ። ያን ለምን እውነቱን እንድንጣላ ነው የምትፈልጊው ከኔ ጋር? ብሩኬ ከዚህ በላይ ተዋሽ። ሃይሚ ማመን ያለብሽም ማመን ትችያለሽ። ገብቶሻል? አሁን በጣም እየተናደርኩኝ ነው። ሰማሽኛ ሃይሚ? እኔ አንቺ ነው የምፈልገው። ስሚ፣ እውነቱን ተናገር ብሩኬ፣ እውነቱን ተናገር። እዩ እኔና አንቺ ምንም የለንም። ይበቃሃል ብሩኬ፣ በእግዚአብሔር ምንም የለንም። እዩ ታውቃለህ፣ ውስጥህ ያውቀዋል እኮ እኔ እናንተ ምን እንዳለ። ምንም የለንም። አትዋሺ፣ በቃ አትዋሺ፣ አታጣይኝ። ከቻልሽ በቃ የራስሽን ህይወት ጀምሪ። እንዴ ለምንድን ነው ማተኛ? አንቺ ያለኝስ ህይወት ካንተ ጋር ያለኝስ ህይወት ምን አለሽ? ድረስ ካንተ ጋር የነበረኝስ ከዚህ በፊት ድሮ በነበረ ነገር አመታት ባለፈ ነገር ነው እንዴ መተሽ የምትናገሪ? ለምን አመታት? እኔ አሁን ነበር ልትይ ነው ግግም ብለሽ? እዩ ረፊ፣ እውነቱን ተናገር። እውነቱን ብትናገር ነው የሚሻለው። እዩ ረፊ
ህይወቴን አትበጥብጪው ነው ያስቀይምሻለሁ። እኔ ህይወትን እየበጠበጥኩት አይደለም፣ የኔ ህይወት ነው እየተበላሸ ያለው። እንደምታስቢው ምንም ነገር የለም። ስሚ እንዴ የኔን ህይወት ምን አለ አንቺ ህይወት ያበላሽው ትዩ እውነቱን ተናገር እያልኩ ነው። አይሚዬ ስሚ ብሩኬ ስሚ ምንም ነገር የለም። እሷን ዝም እኔ እዩ በቃ እንዳልኩሽ ምታወሪ ምናምን ነው የመሰለኝ። እኔ እውነቱን ልናገር ነው የመጣሁት። ነገርኩህ እኮ ልቀቀኝ ብሩኬ። አይሚ ስሚ ምንም እንደምታስቢው ምንም ነገር ምንም የለም ብሩኬ። ተው ምንም የለንም። ተው በቃ ይበቃል። ምንም የለንም ምናምን አትበል። በቃ ያለውን ነገር እውነት እያልሽ አትበል። ምንም የምናገረው ነገር የለም። ምንም የምናገረው ነገር የለም። ምንም የምናገረው ነገር የለም። ምናልባት እሷ ጋርም እኮ ለነገሩ እሷም እኮ ልክ ናት። እሷ ጋርም እየሄድክ እሷ እንደምትፈልጋት ከእሷ ጋር መኖር እንደምትፈልግ ከእሷ ጋር ብዙ ነገር እንዳሳለፋችሁ ምናምን ታወራት ይሆናል። ግን እኔ ጋር መተምታወራው ነገር መናገር አለብህ። አንቀያም በእውነት አንቀያም። እንግዲህ ፋሚሊ ብሩኬ እየዋሸ ይገኛል መሰለኝ እና እውነቱን ብታወራ ደስ ይለናል። እዩም እንደዛው እውነቱን ማወቅ ነው የፈለገችው። ሃይሚም በተለይ ለሷ እውነት አላት፣ መጠየቅ መብት አላት። ለዛ ነው እየተጠየቀች ያለችው። ስለዚህ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ኔክስት እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። ቪዲዮን ላይክ፣ ሼር ማድረጋችሁ እንዳትረሱ። የእናንተ አንድ ሰብስክራይብ ስለሚጠቅመኝ ማለት ነው። ሌትስ ጎ እስከ ቪዲዮ ፍጻሜ አይታችሁ ኑ። ከዛ በደንብ አስተያየትና ኮሜንት የምንሰጥበት ይሆናል። ሌትስ ጎ ወደ ቪዲዮ። አይም ነገር አይደለም። እኔ በሰላም ነበር የተለያየ ነው። መግባባት ስላልቻልን ተለያየን አይደለ? ተግባብተን እኮ እየኖርን ነው። አሁን ነው እኮ እኔና አንቺ መግባባት ስላልቻልን ተለያየን አይደለ? እናንተ እኮ ተግባብተን እየኖርን ነው። መቼ ነው የኖርነው? እኔ መቼ ነው ብታጀራ መኖር ያቆምኩት? ቆዩ አይደል እንዴ? ኦኬ እየመጣ የምታገኝ ጊዜ አይቆጠርም ማለት ነው። ኧረ መገገም እዩ። ለምን ስነ ስርዓት አይኖርሽ? እኔ በስነ ስርዓት ነው እያወራ ያለሁት። እውነቱን እንድትናገር ነው እኔም የምፈልገው። እኔ ምንም የለንም ሃይሚ፣ እንዲህ ከማለት ውጪ ምንም ልልሽ አልችልም እኮ በቃ እኔ ልሂድ። ከዚህ በላይ መስማት አልፈልግም። እሺ እኔ ለማንኛ እንድታምኚኝ እኮ ነው እሷን ያመጣሁት። እሷ እየዋሸች ነው። እኔ ለምንድን ነው የምትዋሺው? በእናትሽ አታናጂኝ። ለምን ደግሞ ዋሸው? እውነቱን ነው እየተናገርኩ ያለው። ስለምን እውነት? እኔና አንቺ ምን ነበረን? ምንም የለንም። እየመጣ የምታገኘኝ አልሽ? አዎ እየመጣ የምታገኘኝ። አዩ ለምን አንዴ አይደል እንዲያገኝሽ? ለምን ታካብጃለሽ? ብዙ ነገር አሳልፈናል። ምንድን ነው ያልኩሽ? ትላንት ጠርቼሽ እሺ አሳልፈናል። አይመለከተኝም ስላለፈው ነገር እኔ አይመለከተኝም። ምን እያሳለፍን ያለነው እኮ ነው። አሳልፈን እኔ እናንተ እዚህ ስትመጣ ብዙ ያሳለፋቸው ጊዜያቶች አሉ አይደል? ብዙ ደግሞ ያልከኝ ነገሮች አሉ። እውነቱን እንድትናገር የምትፈልገው አለቀ በቃ። አመን እውነቱን ተናገር። ለምን ትዋሻለህ? የኔን ህይወት መበጥበጥ ነው የምትፈልጊው ነው? አንተ ካሜራ ፊት ሲሆን ሌላ ሰው፣ ከካሜራ ጀርባ ሌላ ሰው መሆን እኮ አያስፈልግም። ይሄን አክል ማስመሰልም አያስፈልግም። እኔ እያስመሰልኩ አይደለም። ከዚህ በላይ ማስመሰል የለም። ታውቂኛለሽ ሃይሚ፣ እቺ ልጅ የኔን ህይወት ለመበጥበጥ ነው የመጣችው። እንዲህ ጠርቻ ግግም ብላ እንደዚህ ካለች ሌላ ነገር ትፈልጊያለሽ ማለት ነው። በጠብጠው ህይወት የለም እንዴ? የኔ ህይወትስ ያንቺ ህይወት ምን እንዴ? አንቺ እኮ ነሽ የመጣሽብኝ። እዩ እኔ አልመጣሁብህም። አንቺ እኮ ነሽ የመጣሽብኝ። እኔ ላይ እኮ እኔ እኮ መጥቼብህ አላውቅም። እና መጀመሪያም እኔ ነኝ ቴክስት እያላክሽ ከሃይሚ ጋር እያጣላሽኝ የነበረው እኔ ነኝ። እኔ ያው ልነገርኩህ እኮ ከሃይሚ ጋር ያለህና ከኔ ጋር ያለህ ነገር አንድ አይደለም። ያንን ነግረኸኛል። ያን ነገር ደግሞ ተናገራ። ማን ነው ነገርሽ? እራስህ። ምን ብዬ ነው ነገርኩሽ? ከሃይሚ ጋር ለምን እንደሆን ከኔ ጋር ደግሞ ለምን እንደምትሆን ልብ ጠንቅቆ ያውቃል። እውነታው አንተ ጋር ነው ያለው። ያንን እውነት ደግሞ ተናገር። እዩ አትቀባጥሪ። እኔ ወደ ሌላ ነገር ውስጥ እገባለሁ። እዩ ከአንቺ ጋር በእውነት ወደ ሌላ ነገር ውስጥ እገባለሁ። ረፍ እያስፈራራሽ ምናምን አይደለም፣ እውነታውን ነው። ለምንድን ነው የምትዋሺልኝ? ያለውን እውነት ንገሪልኝ እኮ ነው ያልኩሽ አይደለ? እኮ ነገርኩህ። ስራህን ነው እየሰራህ ያለው። ስራ እየሰራ ነው ብዬ እኮ አምኜ ተቀምጫለሁ። እሺ እሷን ዝም በያት። ቅመሜ ስሚኝ፣ እኔ ልሂድ በቃ። እኔ ምን ነው ሰማ ብሩኬ፣ መሄድ አለብኝ። አውሩ እናንተ ወሬያችሁን ጨርሱ። ስሚኝ፣ እኔ ምንም የለኝም ከሷ ጋር ሀይሚ። ስሚኝ፣ ዝም በይዩ በቃ በእናትሽ ዝም በይ። ስነ ስርዓት ያዢ። ከኔ ጋር መጣላት ካልፈለግሽ ስነ ስርዓት ያዢ። ምንም ህይወት አታመስቃቅለው ከዚህ በላይ እሺ። በተለይ ደግሞ የኔን እኔ ምንም አላደረኩም። በተለይ ሁለታችሁ ምንም አላደረኩም። አንቺ ምንድን ነው የምትፈልጊው? ገባህ አይደለ? ምንድን ነው ፈልጊው ከኔ? ካልፈልግሽ በቃ እውነቱን ንገሪያት። የቴን ሀይሚ ስሚኝ፣ አትበጥብጪው። እኔ እውነቱን ነው እየተናገርኩ ያለሁት እኮ ስሚኝ። እሷ እየዋሸች ነው ሀይሚ። ምን ለምን ደግሞ ዋሸው? እኔ ምንም ያሸሁት ነገር የለም። እኔ ሀይሚ በቃሽ በቃ ሂጂ ተይው። አትንገሪያት ምንም ነገር በቃ ሂጂ። መናገር የለብኝም በሙሉ እናገራለሁ እኮ ሂጂ በቃ። እኔ አልፈልግም። የእሷም ህይወት መበላሸት የለበትም። ኧረ ብሩኬ የሁለታችንንም ህይወት ማበላሸት ከሆነ እቅድህ አይሳካልኝም። እዩ ግን ማለት እኔን ምናምን ለመበቀል ምናምን እየፈለግሽ ነው እንዴ? ለምን ደም በቀል? እና ታዲያ ይሄ እኮ በቀል አይደለም። እውነቱን እንድትናገር ብቻ ነው እየነገርኩህ። ምንም እውነት የለም እዚህ ጋር። እኔ ቢኖር አልነግራትም እንዴ? እውነት ቢኖር አልነግራትም እንዴ? ምናልባት ያው ሁለታችንን ማጣት ስለማትፈልግ ይሆናል።
እውነቱን መናገር እኔ እንደ ሁለት ሴት የምፈልገው ሁለት ሴት የምፈልገው እኔ እብድ ነኝ እንዴ? እኔ የላትም እንዴ? ሃይሚ እኔን ስሚኝ። የምንም እውነት የለም። የምታወራው ነገር ሁሉ ውሸት ነው። በቃ ከሷ ጋር የድሮ ላይፍ ነበረኝ በሷ ፊት ነው ነገር። እኔ ውሸት የሚሆን እውነት እኔን ግን ከመሀላችሁ አውጡኝ። እኔ ከዚህ በላይ ማልቀስም መጎዳትም አይገባኝም። ይገባሽ ማለት ነው ሃይሚ እንዴ? አምጥቼ እኮ የምነግርሽ ስለምወድሽ ነው። ገብቶሻል? አይ አልፈልግም፣ አትንገረኝ እንዴ ሃይሚ። ምን ሆነሻል? ለምን አትሰሚኝም በስርዓት? ምንም ነገር የለንም ከሷ ጋር። ውሸት ነው እየተናገረ ያለው ነገር በሙሉ ውሸት ነው። ሂጂ በቃ እዩ። እኔ ለምን ነው የምሄደው? በቃ ሂጂ። እኔ ምንም እውነት ምናምን አልፈልግም። በቃ ካንቺ ምንም አልፈልግም። በቃ ሃይሚ ስሚ፣ ሃይሚ ስሚ። ለመቀለድ ከሆነ የምትፈልገው የደማ አይሆን። ከኔ ምንድን ነው ፈልገው እንጂ እኔ እውነቱን እንድትናገር ነው የምፈልገው እኮ። እውነቱን ተናገርኩ እኮ አይደለ? ምንም የለንም ካንቺ። ምንድን ነው ፈልገው? እውነቱ እሱ አይደለም። ምንም የለንም። እውነቱ እሱ አይደለም። እና ምንድን ነው? እውነቱን ታውቃለህ። ምንም የለኝም ካንቺ ጋር ምንም የለኝም። ከዚህ በላይ ምንም ልልሽ አልችልም። በደንብ አለ ታውቃለህ። ያኩ ልብህ ያውቃል። ለምን እሷም ታወራ ነገር ሁሉ ውሸት ነው። እሷም ለምን የምትዋሸው? በዚህ ልክ ለምን ውሸት የምትሆነው? እሷም መሄድ ፈቃደኛ አይደለችም። በጥፊ እንዳለ ጥፊ ስነ ስርዓት። ስለዚህ እኔ ልሂድ። ቅመሜ ስሚ እኮ ሰው ልብን ሲነግሩት አይወድም፣ እውነቱን ሲናገሩበት። እሺ በቃ ለምን አትሄጂም? ለምን ደሞ ሄደው እውነቱን እንድትናገር ፈልጋለሁ። እዚች ጋር ያመጣኝ ለማውራት ነው አይደል? እኮ ለማውራት ነው እኮ። ምን ያስወስሻለሽ? ምን ያስወስሻል? እየዋሽሽ አይደል እንዴ? ምንድነው የምታበጣብጪ? እኔ ምንም አላውሽም። እየዋሽ ያለሁ አንተ ነህ። ቅመሜ ስሚኝ፣ ስሚ ምንም የለንም። እስኪ ተወኝ፣ ምንም የለንም። ተወኝ በቃ አሁን። እሺ ማናችሁን ልመን? ወይኔ ጉዴ ፈላ። ማመን ያለብሽ እኔን ነው። እሷን ዝም በያት። እሷ እየቀባጠረች ነው። እኔ ለምዶ የምቀባጠር እየቀባጠርሽ ነው እንጂ ምንም ያሌለ ነገር እኮ ነው የምቀባጠር። ነይ ቅመሜ ዝም በያት። ነይ እሺ እንሂድ። እኔ ራሴ ሄዳለሁ። ነይ እንሂድና ላውራሽ። እዩ ለምን ስነ ስርዓት አይኖርሽም? በእናትሽ ብሩኬ እውነቱን ተናገር። ስነ ስርዓት ይኑርሽ። በቃ እየመጣሽ አበጥብጭኝ። እኔ አልበጠበጥኩም። ምንም ያደረኩት ነገር የለም ትላለች እንዴ? እሺ ጅልኝ በእናትሽ። ስትመጣ አንተ ጋር እኔ ሌላ ሰው ነኝ። ከዛ ሀይሚ ጋር ስትሄድ ደግሞ ሌላ ሰው ነኝ። አሁን የሆነ ስነ ስርዓት ያለው ወሬ አታወሪ። አንዴ አይደል እንዲያገኙሽ ምንድነው የምታካብጂው? እሱም ከኛ ህይወት ውጪ ልልሽ አይደል እንዲያገኙሽ እንደዛ ልትለኝ አይደል ነው? ምንድነው የምቀበጣጠሩ? እንደምንገናኝ ታውቃለህ። እዩ አስቀይምሻለሁ። ረፊ እኔ እየታገስኩሽ ነው። በጣም ዝም እያልኩሽ ነው። በጣም እላፊዬር ህይወቴን እየበጠበጥሽ ነው። ገብቶሻል አይደል? ያለ የሌለውን አትቀበጣጠሪብኝ። በቃ የምንም እውነት የለም። ከነ እውነትሽ ገደል ግቢ። ዞር የለኝ በቃ በእናትሽ። ሰው አክብሮሽ በስርዓት ሲያወራሽ እንትን ትያለሽ። መተሽ የራስሽ ነው የኔን ህይወት ፋሚሊ ምን አድርጉን ነው የምትሉት? ይሄ ብሩክ ያደረገው ነገር እውነት አይደለም። ግራም ቀኝም አየን ምንም እውነት አይመስለኝም። ስለዚህ ብሩክ ያደርገው ከሆነ በጣም ስህተት ነው። ሃይሚ ደግሞ እንደዚህ አይነት ነገር ከሱ አንደበት ነው መስማት የነበረብሽ እንጂ እንደዚህ ስለሆነ ነገር አይደለም። ስለዚህ ማስተካከል ያለባችሁ ነገር እንደ ቀድሞ አስተካክሉ። በደንብ ማስኬድ ያለባችሁን አስተካክሉ። ያለፈ ህይወት ታሪክ ሊሆን ይችላል። ከዚህ በፊትም እንደሰራችሁት አይነት ቪዲዮ ተመሳሳይ ታሪክ ነው የመጣው ማለት ነው። ስለዚህ ለኛ ለቤተሰቦቻችሁ ወይ ደግሞ ለወዳጆቻችሁ ማስተካከልና ማስተላለፍ ያለባችሁን ሀሳብ ወይም መልእክት ማስተላለፍ አለባችሁ ባይ ነኝ አይደል? ልክ ነኝ። ስለዚህ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ አመሰግናለሁ። በሌላ ቪዲዮ ተመልሰን ቤንግና ቀውጥ የሆነ ቪዲዮዎችን ለእናንተ እየሰራው ማቅረብላችሁን ይሆናል። ያ ማለት የሚሆነው ደግሞ ቪዲዮን ላይክ፣ ሌላ ደግሞ ሰብስክራይብ እያደረጋችሁ ሼር ስታደርጉ ነው ማለት ነው የምሰራላችሁ። እንደዚህ ምርጥና ጸዴ ሀሳቦችን እየሰጠን የምንቀጥልበት የሃይሚና የብሩክ ወዳጆች እንዲሁም ደግሞ የኔ ወዳጆች የጨረቃ ፋሚሊ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ ተመልሰን ሌላ ጊዜ እንመጣለን። እስከዛው ድረስ ሰላማችሁ ይብዛላችሁ እያልኩኝ እኔ ከወዲሁ ለያችኋለሁ ማለት ነው። ሰላም ሁኑልኝ።